ወደ ገነት የምንገባው በመብል ነው አይደል? ማለት ስጋውን በልተም ማለት ነው። ግን ለምን በመብል ሆነ? ወይ ክርስቶስ ወደ ገነት መግቢያውን ለምንድን ነው በመብል ያደረገው? እነግራችኋለሁ። ጥሩ ነገር ነው። በደንብ ስሙኝ። ቪዲዮውን ለሁሉም እንዲደርስ ሼርና ኮፒ ሊንክ ላይክ አድርጉልኝ። ለምን መሰላችሁ ክርስቶስ ወደ ገነት በመብል እንድንገባ ያደረገን? ታስታውሱ ከሆነ የወጣነው በመብል ምክንያት ነው። ዕፀ በለስ በልተን ነበር የወጣነው። ታዲያስ የእሱን ሥጋ በልተን ደግሞ እንገባለን። ጸጋ ይውላችሁ፣ ጸጋ በወጣበት ነው የሚመለሰው። አያችሁ፣ ዕፀ በለስን በልተን ወጣን፣ የክርስቶስን ሥጋ በልተን ደግሞ እንገባለን። በመልአክ ወሬ ወጣን። ያው ዲያብሎስ የወደቀ መልአክ ቢሆንም መልአክ ነው። በመልአክ ወሬ አማካኝነት ወጣን። በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ዜና አማካኝነት ተመለስን። በሴቲቷ በሔዋን አማካኝነት ወጣን። በዳግሚቷ ሴት በድንግል ማርያም አማካኝነት ደግሞ ወደ ገነት ተመለስን። በአዳም ምክንያት ወጣን። በዳግማዊ አዳም በኢየሱስ ክርስቶስ ምክንያት ደግሞ ምናል ወደ ገነት ገባን። ዕፀ በለስን በልተን ወጣን። የዕፀ ሕይወት የኢየሱስ ክርስቶስን ሥጋና ደም በልተን ደግሞ ወደ ገነት እንገባለን ማለት ነው። ይኸውላችሁ እግዚአብሔር አትብሉ ያለንን የዕፀ በለስን በላንና ከገነት ወጣንበት። ታዲያ ኢየሱስ ክርስቶስ ምን አለ? መብል ነው ጉዳያችሁ አለና ሥጋውንና ደሙን መሥዋዕት አድርጎ ሰጠንና እንኩ የመብል ጉዳይ ከሆነ ነገራችሁ ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወትን ውረሷልና ዳግም ወደ ገነት በመብል መለሰን ማለት ነው። እስቲ ሁላችሁም ኮመንት ላይ ዕፀ በለስን በልተን ብንወጣም ሥጋህን በልተን እንገባለን እያላችሁ ጻፉልኝ ኮመንት ላይ ሁላችሁ። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። የጎንፋን መድኃኒት እሁድ እሁድ የምታስቀድሱ ኦርቶዶክሳውያን ዲያቆናቱ በመጀመሪያ ቃጭሉን ቅጭል እያደረጉ ከቤተልሔም ወደ ቤተ መቅደስ ሲገቡ የሚሉትን ቃል ግን አስተውላችሁ ታውቃላችሁ? እንዴት ደስ እንደሚል! በስም አብ በጣም ነው ደስ የሚለው። በግዕዝ ብቻ ስለሚባል እኔ ደግሞ በአማርኛ እየተረጎምኩ እነግራችኋለሁ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱላቸው። እንደዚህ ይላሉ። እንግዲህ በታፈና አፍንጫም ቢሆን ላዚምላቸው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይላሉ። ምን ማለት መሰላችሁ? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ ሁሉ ጻድቅ ነው ይላሉ። ይቀጥሉና ምን ጽድቅን የሚሰራ ብቻ? ወዘያከብር ሰንበተ፣ ሰንበትንም የሚያከብር ጻድቅ ነው። አያችሁ፣ ወዳችሁ እኮ አይደለም ቅዳሴ ሳይገቡብኝ እያላችሁ በዚያ በጨለማ የምትሮጡት ለምንድን ነው? ሰንበትን የሚያከብር ጻድቅ ነው። ከዚያስ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ፣ ወደ እግዚአብሔር የተጠጋ ሰው ቢኖር ከሌላ እምነት እንኳን መጥቶ በክርስቶስ አምኖ ወደ እግዚአብሔር ቤት ወደ ቅድስት ቤተ ክርስቲያን የገባ ቢኖር እንደው ከምእመናኑ ኅብረት እግዚአብሔር ይለየኝ ይሆን አይበል። ከሕዝቦቹ እንደው ነጥሎ ያወጣኝ ይሆን አይበል ይላል። ለምን ካላችሁኝ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ እንደዚህ ብሏል። ለዘመጻ ሀቤየ ኢይሰድዶ ወኢያወጽኦ አፋ፣ ወደ እኔ የመጣውን ከቶውኑ ወደ ውጭ አላወጣውም ብሏል። ስለዚህ እንደው ከሕዝቡ ይለየኝ ይሆን እያለ አይሸማቀቅ። እግዚአብሔር ወይ እንደ ቸርነት ማረኝ እያለ ያስቀድስ ማለት ነው። ደስ አይልም? በማርያም ቅዳሴያችን ወንጌል ነው በሉልኝ እስኪ ኮመንት ላይ ሁላችሁም ቅዳሴያችን ወንጌል ነው እያላችሁ ጻፉልኝ። ለሁሉም ሼር ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።
ዛሬ ታኅሳስ 4 ቀን 2018 ዓ.ም ታላቁ የጸሎት አባት ባህታዊ አባ ኃይለ ኢየሱስ ዘሪሁን ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸው የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በተገኙበት በነገው ዕለት በፈለገ ፀሐይ ሽንጥብ ቅዱስ ሚካኤል ገዳም ይፈጸማል። በረከታቸው ይደርብን እላለሁ። ኦርቶዶክሳውያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ቴሌ ሚዲያን ኦርቶዶክሳውያን ጤና ይስጥልኝ። እንዴት ናችሁ? እዚህ ጋር በምስሉ ላይ የምትመለከቱት ዶክተር አቤኔዘር የጎንደር ዩኒቨርሲቲ የሕክምና ተማሪ ነው። ስፔሻሊቲ ተማሪ ነው እና ህይወቱ አልፎ የተገኘው በምን ምክንያት ህይወቱ እንዳለፈች አልታወቀም። ስለዚህ የጎንደር ዩኒቨርሲቲ የሚመለከተው አካል በዚህ ጉዳይ ላይ መግለጫ መስጠት አለበት። በሶሻል ሚዲያ ላይ የተለያዩ ሀሳቦች እየተዘዋወሩ እየተመለከትን ያለ ነው። እጅግ ልብ የሚሰብር ኢሹ ነው። ፕላስ ደግሞ ትልቅ ለሀገር ትልቅ ሎስ ነው። ሶሻል ሚዲያ ላይ እየሰራቸው የነበሩት ድንቅ ስራዎች የሚጠቀሱ ናቸው። ከ120 ሺህ በላይ ፎሎወሮች ነበሩት። ማህበረሰቡን በጤናና ጤና ነክ ጉዳዮች ላይ የተለያየ የግንዛቤ ማስጨበጫ ቪዲዮዎችን እየሰራ በመልቀቅ ነው የሚታወቀው። ስራው ላይ ደግሞ ታታሪ እንደሆነ ነው የሰማነው። እባካችሁን በዚህ ልጅ ጉዳይ ላይ ምን እንደተፈጠረ ለቤተሰቦቹም፣ ለጓደኞቹም፣ ለስራ ባልደረቦቹም እረፍት ይሆን ዘንድ እባካችሁን መግለጫ ይሰጥ ለማለት ነው። መንግስት ይህንን ጉዳይ እባክን ትኩረት ይሰጥበት። የጤና ባለሙያዎች ከጊዜ ወደ ጊዜ ድንገተኛ ያልታወቁ ሞቶች እንዲሁም ደግሞ ጥቃቶችም እየተበራከቱ ነው ያሉት። በዚህ ጉዳይ ላይ እባካችሁን የሚመለከተው የመንግስትም አካል ትኩረት እንዲሰጥበት ለማለት ነው። ቴንኪዩ። የትርፍ አንጀት መቆጣት የሚያሳያቸው ምልክቶች እነዚህ ናቸው። ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ መጀመሪያ በእምብርት አካባቢ ያለ የሆድ ህመም፣ በሰዓታት ውስጥ ወደ ታችኛው የቀኝ የሆድ ክፍል የሚሄድ የከባድ የሆነ የሆድ ቁርጥ፣ እዚህም ደግሞ ሆድን ጭብጥ አድርጎ መያዝ፣ ጎንበስ ካለበት ቀና ለማለት መቸገር የትርፍ አንጀት ምልክቶች ሊሆኑ ይችላል። እነዚህ ምልክቶች የምታዩ ከሆነ በአስቸኳይ ወደ ጤና ተቋም በመሄድ ምርመራዎችን በማድረግ ቀዶ ሕክምና ትርፍ አንጀቱን ማስወገድ ይቻላል ማለት ነው። ዶክተር አቤኔዘር ነኝ። ለዚች አይነት ጠቃሚ መረጃ እንድትመጣላችሁ ላይክ እና ፎሎ ማድረጋችሁ አትርሱ። አመሰግናለሁ። የኢቢኤስ ቴሌቪዥን ትንሽ ድፍረት የተሞላበት የማንነት አለማወቅ እና ትንሽ ሰዎችን በዝቅተኝነት በአለባበስ ለክቶ መንገድ ላይ ምግብ መስጠት ምን ማለት ነው? ድንገት አለባበሱ የቆሸሸ ወይንም ብስቁል ያለ ሰው ማን ነው የሚለውን ሳይጣና መስራቱ ምን ማለት ነው? ሀብታሙ አለባቸው በዚህ አይነት ሁኔታዎችና በፊት ከነበሩበት ችግሮች ጋርም ሊሆን ይችላል በትላንትናው ዕለት ታሞ ሆስፒታል ገብቷል። ኢቢኤስ ሀብታሙን የሚያክል ትልቅ ሰው፣ ጋሽ ሀብታሙ አለባቸውን የሚያክል ትልቅ ሰው ለእኛ እንደ ጥሩ የሙያ አባት ጓደኛ ነው። 8 መጽሐፍ ያለው ነው እና ጥሩ ወዳጃችንም ነው። ጋሽ ሀብታሙን መንገድ ላይ ምግብ ሰጥቶ እሱም እየሳቀባቸው ነው ሄደው። አለማወቃቸውን አውቆ ነው። ግን ይህን ያህል ድፍን አዘጋጆቹን ፕሮግራም መሪዎቹ በሙሉ የሀገራችንን አርቲስቶች፣ ደራሲያኖች እንኳን የማያውቁ የጥበብ ሰዎችን የማያውቁ ዝም ብሎ ሚዲያ ላይ የተቀመጡ ሰዎች መሆናቸውን የሚያሳየው ይሄ ነው። ሀብታሙ አለባቸውን የሚያክል ሰው ቢያገኙት እንኳን ሊረዱት እንጂ የሚገባው ተቸግሮ ቢሆን እንኳን ሊረዱትና መጀመሪያ ቆስሉን ህመሙን ሊያናግሩት እንጂ የሚገባው እንትን አይደለም። ሀብታሙ አለባቸው ሚዲያ አይወድም፣ ሞባይል አይዝም፣ ብዙ የተደበቀ ሰው ነው። ራሱን ደብቆ ሆቴል ውስጥ አልጋ ይዞ ተከራይቶ 6 ኪሎ አካባቢ ነበረ በፊት የሚኖር እና እዛ ሆኖ የሚጽፍ ሰው ነው። ሀብታሙ መሽጎ የሚጽፍ ሰው ነው። ኢቢኤሶች እርግጥ ላታውቁትም ብትችሉ ብዙም እንትን የሚል አይደለም፣ ግን ይህን ያህል ህሊና መጉዳት ነው። ሀብታሙ አለባቸው ወይም አንጋፋው ደራሲ ሀብታሙ አለባቸው በዚህ ሰዓት ታሞ ሆስፒታል ገብቷል። በጣም ያሳዝናል በእውነት። እንግዲህ ብስጭቱም ይሁን ምንም ይሄን ያደረገው አላውቅም። ታሞ ሆስፒታል ገብቷል። ያለውን ሁኔታ እየተከታተልኩኝ ለማቅረብ ሞክራለሁ። ሀብታሙ አለባቸውን ይልቁን ያንን ቪዲዮ እያያችሁ እንርዳው። ምንድነው ችግሩ ስትሉ የነበሩ ሰዎች አሁን እንድትረባረቡበት ሆስፒታል ያለ እያለ ልታግዙት ግድ ይላል። ብራቮ ህዝብ! አስጨንቃችሁታል፣ አንጠርጥራችሁታል። ለዚህ ነው ዛሬ ነዳጇን በአንድ ጊዜ ተዳፍሮ ያልጨመረው። በአይኤምኤፍ ትዕዛዝ ነዳጅ ምርቶች ላይ 30% ግብር ተጥሎ ነበር። ይህም የአይኤምኤፍ ትዕዛዝ ቀጥታ ከተተገበረ አሁን ባለው የአዲስ አበባ የነዳጅ ዋጋ ላይ 1 ሊትር ከ180 ብር በላይ እንዲሸጥ ያደርጋል ማለት ነበር። ስለዚህ ኦህዴድ ሆዬ፣ አቶ አብይ አህመድ ሆዬ ለመጀመሪያ ጊዜ የህዝብ ቁጣ አደጋ ሊፈጥርባት እንደሚችል ተገነዘበች፣ ደነገጠች።
ህዝቡ አጉረመረመ። ዘንድሮ ጉድ ይፈላላል። የበሻሻው ካድሬዎች ደነገጡ፣ ተንበቀበቁ። በነገራችን ላይ ህዝብ አደራጅና አስተባባሪ ካገኘ በሰከንዶች ውስጥ ሁሉም ነገር በድንገት ሊያበቃ እንደሚችል ይገመታል። አሁን ኦህዴዶች እየተርበተበቱ ነው፣ ደንግጠዋል። ለዚህም ነው አቶ አብይ አህመድ መሀይሙ መሪያቸው ነዳጅን በአንዴ ከ180 ብር ጭማሪ ካደረስኩት ወንበሬ ይነቀነቃል ብሎ የተንቀጠቀጠው። ስለዚህ በቀጣይ ይሄንን አስቧል። ልብ አድርጉና ስሙ ህዝቤ። 10 ብር በየወሩ በቀን 15 ብር ለመጨመርና የአይኤምኤፍን የግብር ትዕዛዝ ለመተግበር እቅዱን ከልሰዋል። ህዝቡ ከዚህ ምን ይገነዘባል? የስልጣን ባለቤትነት ራሱ መሆኑን ነው። ነገር ግን አሁንም ሊሸውዷችሁ ልብ አድርጉ፣ እምቢ በሉ። ኦህዴድ ነዳጅ ላይ 30% ታሪፍ በአንድ ጊዜ መጨመሩን ትቶ በየሳምንቱና በየወሩ አየሩን እያየ የሰውን ልብ እየለካ በተወሰነች ፐርሰንት ለመጨመር ወስኗል። ዛሬ ማምሻው ብቻ ነዳጅ 10 ብር ጨምሮ አድሯል። ማጣራት ትችላላችሁ። የበሻሻው ጥፍራም አማካሪዎች በቀጣይ ሐሳባቸው ሆን ብለው ውጥረት በመፍጠር ገበያውን በማናር በመጨረሻ የዋጋ ልኬት ውጥረት ከፈጠሩ በኋላ ያስተካከሉ መስለው ጭማሪውን ለማድረግ ነው። ላይክ እንዴት ማለት መሰላችሁ? ልክ ከህፃን ልጅ ለስላሳውን መንጨቀህ ቀምተህ አይኑ እያየ እያቆለጨለጭክ ማለት ነው። ጠጥተህ ትንሽ ሲቀረው ተስፋ ቆርጦ እንባው ደርቆ ወደ ጩኸት ሲቀየር ያለቀውን ለስላሳ ሰጥተህ ዝም እንደምታስብሉ አይነት ነገር ማለት ነው። ህዝቤ አንተ ደግሞ ህፃን ልጅ አይደለህ እና አትሸወድ። ብቻ አንተ እምቢ በል። ምክንያቱም ነዳጅ 15% ተጨማሪ እሴት ታክስና 15% የኤክሰርሳይዝ ቀረጥ ሲጨመር በሊትር 160 ብር አካባቢ ይሆናል ማለት ነው። ዋጋው አሁን እየተሸጠ ያለው ከ200 ብር እስከ 250 ብር ድረስ ነው። ሆን ተብሎ ጥረት በመፍጠር ላይ ነው ይሄ እየተደረገ ያለው። በቀጣይ ቀናት የነዳጅ እጥረቱን ለማስቀረት በግርግር የታክስ ጭማሪ በማድረግ ዋጋውን ወደ 160 ብር አካባቢ ይመልሱታል ማለት ነው። ከዛስ የነዳጅ ታሪፍ 50% ቀነሰ ብለው ሰበር ዜና ወይም ሊዘግቡልህ ወይም ሊሰሩልህ ይችላሉ። እነፋና እነ ኢቲቪ ይጠበቃሉ። ወገኔ ሆይ ንቃ፣ ህዝቤ ሆይ አሁንም እምቢ ማለት ብቸኛው ምርጫ ነው። ለበሻሻው መሀይም እምቢ ማለት በቃ ሲምፕል እምቢ። እንኳን ለቁጭ በሉ ዶክተር ከሜዳ ለመጣ መሀይም የአራተኛ ክፍል ሰው ቀርቶ የሲሪያው መሪ ፒኤችዲውን ኢንግላንድ ድረስ ሄዶ የተማረ ነው እና አላሳድ እንኳን ተሸንፈው ፈርጥጠው ራሻ ገብተዋል። ድል ህዝብ ነው። በርቱ ባላችሁበት። እንዲች ብላችሁ እንዳትሸማቀቁ። በነገራችን ላይ ይሄ በየኮሜንቱ በፌክ አካውንት የሚጫጫውን ደናቁርት ካድሬ ተውት። እሱ አበል ተከፍሎት ሱሱ አሳብዶት ነው የሚለፈልፈው። እሱን ንቃችሁ መተውን ባላችሁበት ይመቻችሁ። የትግራይ ጦርነት ጊዜ በየፌስቡኩ እየወጣ ያለ ሲነፈርቅ የነበረ ሰው ዛሬ አማራ እንዲያለቀ አማራ እንዲየተጨበጨበ ካህናት እያለቁ ሁለት መስመር አልጻፈ። ሐዋርያነት ማለት ይሄ ነው እንዴ? ትግሬና አማራ ይያል እንዴ? ይሄ ድድብና ነው። ይሄ መሀይምነት ነው። አለቀ። ከሰማ ማለት ነው እኩል ለሁሉም። አገልጋይ ደግሞ በተለይ ደግሞ ስመጥር የሆነ አገልጋይ ቢገስጽ መንግስት ይሰማዋል። የሚወጣ ከሆነ ደግሞ የግድ የሚወጣ ከሆነና ስርዓቱ እንትን ካለ ጥቁር በጥቁር ለብሰን ጥቁር በጥቁር ተለብሶ የሀዘን ልብስ ተለብሶ ሻማ ተይዞ መብራት ተይዞ ነው የሚወጣው አደባባዩ ማለት ነው። ነጭ ልብስ ያለበስ አይገባም ከተባለ እሺ እናመሰግናለን ሄኖክ ኃይሌ እናመሰግናለን ጀንደረባው ብላችሁ ትወጣላችሁ። ጀንደረባው በሙሉ ትግሬዎች ናቸው የሚመሩት። ትግሬዎች የልብሱ የአልባሳቱ የምኑ እንዳለ ትግሬዎች ናቸው። ስፖንሰሮቹ ደግሞ የጎጃም ቅባቶች ናቸው። የሄኖክ ኃይሌ የመንፈሳዊ አማካሪ ተብሎ ለፋብሪካው ለድርጅቱ ሄኖክ ኃይሌ እንደ ንስሐ አባት የተቀጠረ 400 ሺህ ብር ይከፍለዋል። 500 ሺህ 400 ሺህ ብር ይከፍለዋል። የድርጅት መንፈሳዊ አማካሪ ተብሎ ተቀጥሮ ማለት ነው። የጎጃም ቅባት ማናውቀው ነገር የለም። በአጠቃላይ ይሄንን ጀንደረባውን የሚመሩት ከነ አልባሳቱ ጭምር ቀይና ቢጫ አይደለ? የወያኔ የሽንት ጨርቅ ነው እናውቋለን። የኢትዮጵያን ባንዲራ አስጥለ መድረኩን ምን እንዳደረጋችሁት እናውቃለን። ከኢትዮጵያ ጋር እየተጣሉ ከኢትዮጵያ ጋር አታሸንፍም። በቃ አለቀ። እና አልፎንሶ ማንዴዝም አላሸነፉም። ኦርቶዶክስ ትፍረስ ብለው እነሱ ስኒዮስ 8000 ክርስቲያኖች ጨርሰው አላሸነፉ ኮተት። ይሄን የሰማው የብልጽግና መንግስት አዲስ አጀንዳ ይዞ መጥቷል። አሜሪካ ሆይ አንቺ እንደዚህ ብትም ኦርቶዶክስን አልጨቆናትም ብሎ ይሄ የሮም ፈረስ ሄኖክ ኃይሌ የሚባሉ አሁን እዛ አሜሪካ ነው ሲያትል ነው የተቀመጠው።
ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው እነ ፋናን እነ ኢቢኤስን እነ ኢቢሲን አዘጋጅተውለት የጀንደረባው ትውልድ ቲክቶከሩ ፕሮቴስታንቱ በራሱ ነጠላ ለብሶ ነጭ ለብሶ አደባባዩን እንዲሞላው ይሄ በዜና እንዲሰራ ኦርቶዶክስ በኢትዮጵያ እንዲህ ያለችው ብለው የአዲስ አበባን ኮተት እያሳዩ ይህንን አጀንዳ ለመቀልበስ መድቧል። ቦሌ መድኃኔዓለም ላይ መድረኩን የሰራችለት አዳነች አቤቤ ናት። ፈንዱን የሰጡት አዳነች አቤቤ ናቸው። ለሄኖክ ኃይሌ ሰርጉን በቴሌቪዥን እንዲታይለት ያደረጉት ብልጽግናዎች ናቸው። የተለየ ነገር ሆኖ አይደለም። ለሚሽን የተላከ ቡቶክሳም እንደገናም ደግሞ ሜካፓም ስለሆነ ማለት ነው። አለቀ። በእመቤታችን ስም በክርስትና ስም መሸሸግ የለም። የቅዱስ ላሊበላን የሰሜኖቹን በዓል ደብረ ሮሃ ሰው እንዳይሄድ ለማድረግ የተፈጠረ ይሄንንም ለማቀነባበስ ሮም ሄዶ ሚሽን ተቀብሎ የመጣ ነው። እግዚአብሔር ይላችሁ እናንተ አሜሪካን ሀገር ያላችሁ ይህንን ጸረ ኦርቶዶክስ ይህንን በኦርቶዶክስ ስር የተደበቀ አስመሳይ ወደ ላይ ለማምጣት የምትጥሩ ቅቡልነት እንዲኖረው ለማድረግ የምትጥሩ እግዚአብሔር ይላችሁ፣ በልጆቻችሁ በቤተሰባችሁ ይክፈላችሁ የነዛን ንጹሐን ደም። ካህናቱን የምታስጨንቁ ምዕመናን እግዚአብሔር ያያል፣ እግዚአብሔር ይመለከታል። ስለዚህ መስቀል አደባባይ የገና ዋዜማ ሰው ቤተክርስቲያን አይሄድም፣ ሰው ምናምን አይሄድም። ከዛ እዛ ይመጣል። ከዛ እነ ቢቢሲ እነ አልጀዚራ እነ ሲኤንኤን ይመጣሉ። ከዛ በኋላ እነ ኒውዮርክ ታይምስ ይመጣሉ፣ እነ ዋሽንግተን ፖስት ይመጣሉ። የኢትዮጵያ ቤተክርስቲያን በዚህ በብልጽግናው ዘመን እንደዚህ ሆናለች ምናምን ተብሎ ይሰራል። እነ ፋና እነማን ያደርጋሉ። የአሩሲ የኦርቶዶክሳውያን ጭፍጨፋ ይቀበራል። ሄኖክ ኃይሌ አንድ ቀን ወጥቶ ስለዚህ ጉዳይ ተናግሯል፣ ተቃውሟል። ዘበነ ለማ ይህንን ወጥቶ ተቃውሟል። ቀፈታ ሙላ ቤተክርስቲያን እየበላ ቤተክርስቲያን አሳድጋ ለቁም ነገር ያደረሰቻቸው በስሟ ከመሸቀል በስተቀር አንድ ቀን ወጥተው መንግስትን ትክክል አይደለም ይሄ የሚሰራው ነገር ግፍ ነው ብለዋል። እግዚአብሔር ይፍረድባችሁ፣ እግዚአብሔር ይፍረድባችሁ። ስለዚህ ተዘጋጁ፣ ሁላችሁም ተዘጋጁ። ዋናው ሲስተም ይሄ ነው። ከቦሌ መድኃኔዓለም ወጥቶ ያም ሌላ ጉዳይ ነው። አሁን ከቦሌ መድኃኔዓለም ወጥቶ መስቀል አደባባይ ላይ ሊያደርጉት ነው። መስቀል አደባባይ ነጭ ለብሰናል ይባል ከል በሚለበስበት ዘመን፣ ጥቁር በሚለበስበት ዘመን፣ ደረት በሚደቃበት ዘመን፣ ከ3 ወረዳ ከ4 ወረዳ ኦርቶዶክሳውያን በጸዱበት ዘመን ጉዳዩ አድጎ ጉዳዩ ተልቆ ዓለም አቀፍ ይዘት በያዘበት ዘመን በራሳችን ጉዶች እናንተው እየከፈላችሁ እናንተው እያጠገባችሁ እናንተው እንደ ሊቅ ስንት ሊቅ ባለበት ሀገር አውርቶ አደር ሜካፓም እየጠራችሁ ቤተክርስቲያን እንትን የምትሉት እናንተ ናችሁ። በተለይ እናንተ ካህናቶቹ እናንተ አይናችሁ ገንዘብ ላይ ብቻ የተተከለ አንላቀቅም። አሽቃባጩላ በዚህ ዘመን በሚደረግ ዝማሬ ነው እግዚአብሔር። በዚህ ዘመን ማቅ ተለብሶ እንባ ነው፣ ለቅሶ ነው። በዚህ ዘመን ነጭ ለብሰን እያለቀስን እንዘምራለን። ዘመር ደግሞ የዚህ ዘመን ዘማሪ ልብ ኖሮት የምትዘምረውን የምትኖር ነህ፣ የምትዘምረውን የምታመልክ ነህ። አንተዋወቅም። እረፉ። እኔን ስለተቀበልከኝ እኔን ሹሩር ስላልከኝ እኔን ምን ስላልከኝ ብሎ ነገር የለም። እረፍ እያለ ቀል የለም። ስለዚህ ይህንን በዚህ በኩል እንትን ማለት አለብን። ይሰማናል፣ ይቀራል፣ ጉዳዩ ይቀራል አይደለም፣ ይመዘገባል፣ ይቀመጣል። በቃ አለቀ። ይቀመጣል። ልክ እነሱ ደግሞ ብልጽግና አስተባብሮላቸው መድረኩን ስቴጁን ሰርቶላቸው ማስታወቂያ ፈንዱን ለቆላቸው ይህን ፕሮሞሽን ሊሰራ ሲለማ እኛ ደግሞ እነሱ አርዶ ያስቀመጡትን ደግሞ እኩል ከሄኖክ ኃይሌ ጋር እያረኩ ለቅለታለሁ። በቃ አለቀ። ያው አሜሪካ ሄዷል ሲያትል። ነገር ግን ባንዲራውን ማስወረድ አልቻለም። ኮከብ የለውም ባንዲራው።
ከበሮ ባንዲራ አለ። ከበሮ ሲመቱ በባንዲራ ነው። ጸሎተ ፍትሐት የሚገርም የሚያስለቅቅ ጸሎተ ፍትሐት ተደርጓል። ይሄንን ግን አዘጋጅታችሁ ሄኖክ ኃይሌ እንዲመጣ ያደረጋችሁ እግዚአብሔር ይፈርድባችኋል። የግል ጸብ የለኝም እኔ በምንም አልተጣላንም። ምንም ያደረገኝ ነገር የለም። ጫፍም ተደራርሰን አናውቅም። አካሄዱን ነው እየነቀፍኩ ያለሁት፣ ትክክል አይደለም እያልኩ ያለሁት። ሲነካ ቀፎ እንደተነከነ መላው ኢትዮጵያዊ ይነሳል። ብራቮ ህዝብ! አስጨንቃችሁታል፣ አንጠርጥራችሁታል። ለዚህ ነው ዛሬ ነዳጇን በአንድ ጊዜ ተዳፍሮ ያልጨመረው። በአይኤምኤፍ ትዕዛዝ ነዳጅ ምርቶች ላይ 30% ግብር ተጥሎ ነበር። ይህም የአይኤምኤፍ ትዕዛዝ ቀጥታ ከተተገበረ አሁን ባለው የአዲስ አበባ የነዳጅ ዋጋ ላይ 1 ሊትር ከ180 ብር በላይ እንዲሸጥ ያደርጋል ማለት ነበር። ስለዚህ ኦህዴድ ሆዬ፣ አቶ አብይ አህመድ ሆዬ ለመጀመሪያ ጊዜ የህዝብ ቁጣ አደጋ ሊፈጥርባት እንደሚችል ተገነዘበች፣ ደነገጠች። ህዝቡ አጉረመረመ። ዘንድሮ ጉድ ይፈላል። የበሻሻው ካድሬዎች ደነገጡ፣ ተንበቀበቁ። በነገራችን ላይ ህዝብ አደራጅና አስተባባሪ ካገኘ በሰከንዶች ውስጥ ሁሉም ነገር በድንገት ሊያበቃ እንደሚችል ይገመታል። አሁን ኦህዴዶች እየተርበተበቱ ነው፣ ደንግጠዋል። ለዚህም ነው አቶ አብይ አህመድ መሐይሙ መሪያቸው ነዳጅን በአንዴ ከ180 ብር ጭማሪ ካደረስኩት ወንበሬ ይነቀነቃል ብሎ የተንቀጠቀጠው። ስለዚህ በቀጣይ ይሄንን አስቧል። ልብ አድርጉና ስሙ ህዝቤ። 10 ብር በየወሩ በቀን 15 ብር ለመጨመርና የአይኤምኤፍን የግብር ትዕዛዝ ለመተግበር እቅዱን ከልሰዋል። ህዝቡ ከዚህ ምን ይገነዘባል? የስልጣን ባለቤትነት ራሱ መሆኑን ነው። ነገር ግን አሁንም ሊሸውዷችሁ ልብ አድርጉ፣ እምቢ በሉ። ኦህዴድ ነዳጅ ላይ 30% ታሪፍ በአንድ ጊዜ መጨመሩን ትቶ በየሳምንቱና በየወሩ አየሩን እያየ የሰውን ልብ እየለካ በተወሰነች ፐርሰንት ለመጨመር ወስኗል። ዛሬ ማምሻው ብቻ ነዳጅ 10 ብር ጨምሮ አድሯል። ማጣራት ትችላላችሁ። የበሻሻው ጥፍራም አማካሪዎች በቀጣይ ሐሳባቸው ሆን ብለው ውጥረት በመፍጠር ገበያውን በማናር በመጨረሻ የዋጋ ልኬት ውጥረት ከፈጠሩ በኋላ ያስተካከሉ መስለው ጭማሪውን ለማድረግ ነው። ላይክ እንዴት ማለት መሰላችሁ? ልክ ከህፃን ልጅ ለስላሳውን መንጨቀህ ቀምተህ አይኑ እያየ እያቆለጨለጭክ ማለት ነው። ጠጥተህ ትንሽ ሲቀረው ተስፋ ቆርጦ እንባው ደርቆ ወደ ጩኸት ሲቀየር ያለቀውን ለስላሳ ሰጥተህ ዝም እንደምታስብሉ አይነት ነገር ማለት ነው። ህዝቤ አንተ ደግሞ ህፃን ልጅ አይደለህ እና አትሸወድ። ብቻ አንተ እምቢ በል። ምክንያቱም ነዳጅ 15% ተጨማሪ እሴት ታክስና 15% የኤክሰርሳይዝ ቀረጥ ሲጨመር በሊትር 160 ብር አካባቢ ይሆናል ማለት ነው። ዋጋው አሁን እየተሸጠ ያለው ከ200 ብር እስከ 250 ብር ድረስ ነው። ሆን ተብሎ ጥረት በመፍጠር ላይ ነው ይሄ እየተደረገ ያለው። በቀጣይ ቀናት የነዳጅ እጥረቱን ለማስቀረት በግርግር የታክስ ጭማሪ በማድረግ ዋጋውን ወደ 160 ብር አካባቢ ይመልሱታል ማለት ነው። ከዛስ የነዳጅ ታሪፍ 50% ቀነሰ ብለው ሰበር ዜና ወይም ሊዘግቡልህ ወይም ሊሰሩልህ ይችላሉ። እነፋና እነ ኢቲቪ ይጠበቃሉ። ወገኔ ሆይ ንቃ፣ ህዝቤ ሆይ አሁንም እምቢ ማለት ብቸኛው ምርጫ ነው። ለበሻሻው መሐይም እምቢ ማለት በቃ ሲምፕል እምቢ። እንኳን ለቁጭ በሉ ዶክተር ከሜዳ ለመጣ መሐይም የአራተኛ ክፍል ሰው ቀርቶ የሲሪያው መሪ ፒኤችዲውን ኢንግላንድ ድረስ ሄዶ የተማረ ነው እና አላሳድ እንኳን ተሸንፈው ፈርጥጠው ራሻ ገብተዋል። ድል ህዝብ ነው። በርቱ ባላችሁበት። እንዲች ብላችሁ እንዳትሸማቀቁ። በነገራችን ላይ ይሄ በየኮመንቱ በፌክ አካውንት የሚጫጫውን ደናቁርት ካድሬ ተውት። እሱ አበል ተከፍሎት ሱሱ አሳብዶት ነው የሚለፈልፈው። እሱን ንቃችሁ መተውን ባላችሁበት ይመቻችሁ። የቅዱስ ገብርኤል ወዳጆች ይሄንን ቪዲዮ የፓስተሩን መልእክት እንካተል። ፓስተሩን ያበሳጨው ምንድን ነው? ሁላችሁም በአስቸኳይ ኮፒ ሊንክ ሪፖስት ያደረጋችሁ አድምጡኝ። ታህሳስ ስንት ነው ገብርኤል? 19 አይደል እንዴ? ማይ ግድነስ አገር ነው የሚደባለቀ። ኢትዮጵያ ውስጥ አገር ይደባለቃል ታህሳስ 19። ለምን? ገብርኤል ይነግሳል። እንደተከታተልነው ነው። ስለዚህ ሁላችሁም ቢያንስ 19000 ላይክ፣ 19000 ሼር፣ 1900 ኮመንት እሱም ቅዱስ ገብርኤል አባቴ ሐዋሳ ቅዱስ ገብርኤል እያላችሁ ጻፉ። ይህ
ፓስተሩ የተበሳጨው የፊታችን ታኅሳስ 19 በመላው በሀገራችን ኢትዮጵያ ታላቁ መልአክ መጋቤ ሐዲስ አብሳሬ ትስብዕት ሩሩ ቅኑ ደገኛው በሕያው በእግዚአብሔር ፊት የሚቆመው ታላቁ ቅዱስ ገብርኤል የሚነግስበት ነው። በሀገራችን በተለይ ሁለት ቦታዎች ቁልቢና ሐዋሳ በደማቅ ይከበራል። በሀገራችን ኢትዮጵያ በተለያዩ ቦታ ይህ ክብረ በዓል ይደምቃል። ፓስተሩም ጨምሮ ሌሎቹ የሚበሳጩበት እጅግ የሚናደዱበት፣ እኛ ግን ከፍ አድርገን እግዚአብሔርን የምናመሰግንበት ታኅሳስ 19 ደርሶልናል። በሐዋሳ እጅግ አስደናቂው መርሃ ግብር ተዘጋጅቶ አልቋል። ሀገሩ ሰላም ነው። ከተማው እጅግ በሚያስደንቅ ሁኔታ ውብ ሆኖ እንግዶችን እየጠበቀ ነው። ደብረ ምሕረት ቅዱስ ገብርኤልማ በቃ እናንተ ብቻ ኑልኝ እኔስ ጨርሻለሁ እያለ ነው። ስለዚህ በሐዋሳ ቅዱስ ገብርኤል ገዳም የፊታችን ታኅሳስ 19 እገኛለሁ፣ መጥቼ በረከት እካፈላለሁ የምትሉ ሁላችሁም ጻፉ። ይህ መረጃ ለመላው ኦርቶዶክሳውያን ደግሞ እንዲዳረስ 19000 ላይክ ታሪክ እንስራ እስቲ፣ 19000 ሼር፣ 1900 ኮመንት ቅዱስ ገብርኤል አባቴ ሐዋሳ ቅዱስ ገብርኤል እያላችሁ ጻፉ። ዓለም ይወቀው፣ ዓለም ይወቀው፣ ዓለም ይወቀው። ለማርያም አልሰግድም የሚል ቃል ይሰማል። በእውነት በጣም የሚገርም ነው። እኔ አንድ ሰው ሰምቻለሁ፣ ለማርያም አንሰግድም፣ ለሱ ግን ሲሰገድለት አይቻለሁ። በአይኖቼ በቪዲዮ አይቻለሁ። ለሱ ሲሰገድለት አይቻለሁ። ለምን ነው ማንሰግ? የእናትነት ያክብሮት ያምልኮት እኮ አይደለም። ያምልኮ ስግደት ለእግዚአብሔር ብቻ ነው። ያክብሮት ወይም የጸጋና ያምልኮት መሆኑን መጽሐፍ ቅዱስ መች ነግረናል? ይሄ ያምልኮ የባህሪ ይሄ ያክብሮት የጸጋ የሚል የት አለ የሚሉ አሉ። ይሄ ያምልኮ ይሄ የጸጋ ያክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው። በውስጣችን ስንሰግድም ስንዘምርም ስናወድስም ስንቀኝም ይሄን የሚነግረን እግዚአብሔር መንፈስ ቅዱስ ነው። የቅዱሳን ባህሪ አንዱ የክብር ስግደት፣ አንዱ ሌላውን ያከብራል። ያ ክብርን የተቀበለው ደግሞ ክብርን ለእግዚአብሔር አሳልፎ ይሰጣል። ይሄ እስከ ዕለተ ምጽአት የእግዚአብሔር ልጆች ሊያከናውኑት የሚገባቸው ነው። ምክንያቱም ክብር፣ ስግደት፣ ምስጋና፣ ዝማሬ፣ ቅኔ የባህሪው የሆነ መለኮት ብቻ ነው። እንኳን እመቤታችንን አይደለም ባል ለሚስት መስገድ ይገባዋል። ሚስት ለባል መስገድ ይገባታል። አክብሮት ነው። ምን አለ ባል ከሚስቱ ጫማ ቢደፋ ምን አለ ለአክብሮት? ሚስት ከባሏ ጫማ ብትደፋ ምን አለ ለአክብሮት? ቤተ ክርስቲያን ሲመጣ እስከ ባርኔጣ አይገባም። ባርኔጣ ተወልቆ ነው። ቤተ ክርስቲያን ሲገባ ዝም ብሎ እንደ ክለብ ቤት ዝም ብሎ አይቀመጥም። ሰው ሰግዶ ነው። ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ እንደሰገደ፣ ንጉሡ ናቡከደነጾር ለዳንኤል ወድቆ እንደሰገደ፣ ኢያሱ ለቅዱስ ሚካኤል ወድቆ እንደሰገደ፣ ሎጥ ለመላእክቱ ወድቆ እንደሰገደ፣ እንደገና ደግሞ ያ የወህኒ ቤት ጠባቂው ደግሞ ለነ ቅዱስ ጳውሎስ ወድቆ እንደሰገደ ይነግረናል። ታናሽ ለታላቅ፣ ነቢይ ለንጉሥ፣ ንጉሥ ለነቢይ፣ ሰዎች ለቅዱሳን መላእክት፣ ሰዎች ደግሞ በማዕረግ በጸጋ ለሚበልጡንም ቅዱሳን የአክብሮት የጸጋ ስግደት ማቅረብ መጽሐፍ ቅዱሳዊ ነው። ብራዘር በጣም ትልቅ ስህተት ተሳሳትኩ። በጣም ትልቅ ስህተት። ቪዲዮዬን አስቀምጠህ 1 ሚሊዮን ብር በእጅተህ እያፈላለክኝ። በመጀመሪያ እኔን ማግኘት ከፈለግ በጣም ቀላሉ ነገር እሁድ ነጠላ ለብሰህ ሾላ ያለው የካ ሚካኤል ቤተክርስቲያን ትመጣ ታገኘኛለህ። ሁለተኛው ግን ቪዲዮ ፖስት አድርገህ እኔ ላይ ያደረከውን ዛቻና ያሰብከውን ነገር ትልቅ መረጃ ነው ለኔ። ከአሁኗ ሰዓት ጀምሮ ማንም ምንም ቢያደርግብኝ የመጀመሪያ ተጠርጣሪ አንተ ነህ። ማንም ምንም ቢያደርግብኝ አንድ። ሁለተኛና ዋነኛው ፕሮፋይል ውስጥ ስገባ ኦፕን ማይንድድ እና ኦፕቲሚስት ነኝ ብለሃል። ከአንድ ኦፕን ማይንድድ እና ኦፕቲሚስት ከሆነ ሰው ግን ይሄ አይጠበቅም። የኔ ዓላማ፣ የኔ ሐሳብ፣ የኔ ጉዞ
ጥንታዊ ኢትዮጵያዊ አባቶቻችን የነበራቸው ዲኤንኤ እኛ ውስጥ መንቀሳቀስ መጀመር አለበት። ነጮች በመጽሐፍ ብቻ ሊያሰግዱንና ሊገዙን አይገባም። እኛ ትልቅ ህዝቦች ነን፣ ትልቅ ነበርን። አሁን ወደ ትልቅነታችን መመለስ አለብን። ወደ እሱ እንድንመለስ ደግሞ ኢንዶክትሪን የተደረግነው ብሬን ዋሽ የተደረግነው ነገር እና ሳይኮሎጂካሊ ማኒፕሌት የተደረግነው ጠቅላላ እንደውም ግልጽ አማርኛ ኢሞሽናል ማኒፕሌሽኑ መስተካከል አለበት። ወንዶቻችን እውነተኛ ወንዶች፣ ሴቶቻችን እውነተኛ ሴቶች ሆነው ሀገራችን ድንበሯ እንደተጠበቀ ሁሉ የሰው ደግሞ ስነ ልቦና መጠበቅ አለበት። ይሄን ካልወደድክ ባንዳ ነህ። የኢትዮጵያን እድገት፣ የኢትዮጵያን ብልጽግና፣ የኢትዮጵያን ልዕልና፣ የኢትዮጵያን ትልቅነት ከማይወዱ ሰዎች መካከል ነህ። እኔ ደግሞ ለሀገሬ እድገት፣ ለሀገሬ ብልጽግና፣ ለሀገሬ ስነ ልቦና ጥንካሬ እየሰራ ያለው ሰው ነኝ። አንድ ስለማታውቅ ነው በእርግጥ ልንገርህ። ኪንግ ጀምስ የሚባል ሰውዬ መጽሐፍ ቅዱስ ብሎ የጻፈውንና ኤዲት ያደረገውን የራሱን ሀሳብ ያስገባበትን እንግሊዝ ላይ ፀሐይ አጠልቅባትም እስኪባል ድረስ ዓለምን ሁሉ ኮንትሮል ያደረጉበትን መንገድ ኢትዮጵያውያን አባቶቻችንን አልተቀበሉትም ነበር ወይ? ለምንድን ነው የዛኔ ጣሊያንን ያሸነፉት? አሁን ለምንድን ነው በዚህ ልክ? ግልጽና ግልጹ ግን ለአንተ ልነግርህ የፈለግኩት ከአሁን ሰዓት ጀምሮ እንቅፋት ቢመታኝም ከአንተ ራስ አልወርድም። ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ሪፖስት፣ ላይክ አድርጉልኝ። ሁላችሁም በእግዚአብሔር ስም በምታምኑት አምላክ ስም ይዣችኋለሁ። እዚህ ጋር የምታዩት ግለሰብ ሮቤል ኃይሉ ይባላል። በቲክቶክ ፕላትፎርም ላይ ወጥቶ እኔ ግብረ ሰዶማዊ ነኝ፣ እኔ ኢትዮጵያዊ ነኝ እያለ በዩሮፕ ቁጭ ብሎ ሰዎችን እያጠፋ ነው የሚገኘው፣ ሰዎችን እያበላሸ ነው የሚገኘው። ይህ ነገር ለኢትዮጵያ ፌዴራል ፖሊስ እንዲሁም ለኢንሳ እና ለብሔራዊ መረጃና ደህንነት አገልግሎት እንዲደርስልኝ ሼር፣ ሪፖስት፣ ላይክ አድርጉልኝ። ይሄ ልጅ ቢያንስ እንኳን ወደ ሀገር መግባት የሚለው ነገር እንዲሰረዝ ይሄንን ሼር፣ ሪፖስት፣ ላይክ እያደረጋችሁ ለነዚህ ትልልቅ ለሆኑ ተቋማት አድርሱልኝ። አመሰግናለሁ። በአታ ማርያም እናቴ በአታ ማርያም እናቴ በአታ ማርያም እኔ አሁንማ መዝሙሮቻችን ሁሉ ድቀት ገጥሟቸዋል፣ አደጋ ላይ ናቸውና በጣም ያሳስበኛል። ማምላክን እንደነንተናየ እንዳንሆን ማለት ነው። እኛ ተሐድሶዎችን የምንቃወመው ብዙ ነገሮችን ጭፈራዎችን ጭምር አምጥተው ወደዚያ ወደ ተቀደሰው ያሬዳዊ ዜማ እንዳይቀላቅሉብን ስለምንሰጋ ነው። ታዲያ እንደዚህ እናንተ ካደሳችሁት ወዴት እንሂድ? ኧረ ተው ማርያምን። አሁን ይሄ መዝሙር እንደሰማችሁት እንግዲህ በአታ ማርያም ጥሩ እኮ ነው፣ ያዘልላል፣ ጥሩ ነው፣ ስሜት ያመጣል፣ ችግር የለውም እኮ። ግን ትርጉሙ ምንድን ነው የሚነግረኝ አለ? በአታ ማለት ግዕዝ ነው እንግዲህ በአታ ማርያም ደግሞ የእመቤታችን በአታ ማርያም ሲል የሚተረጉምልኝ አለ? የለም። ለምን ቢባል ትርጉም የለውማ። ግዕዝ የማታውቁ ሰዎች ግን በመዝሙሮቻችሁ መካከል ግዴታ እኮ ግዕዝ መቀላቀል አይጠበቅባችሁም። በምታውቁት ቋንቋ በደንብ አድርጋችሁ አዘጋጅታችሁ ትርጉም ያለው ነገር ለትውልድ የሚተላለፍ መዝሙር እኮ ማስተላለፍ ትችላላችሁ። በአታ ማርያም እና ትርጉም የለውም እያልኩ እኮ ነው። ግዕዝ ከተጠቀሰ አይቀር ሙሉ ነው መሆን ያለበት። በአታ ለማርያም ውስተ ቤተ መቅደስ ትርጉሙ ምን ይሆናል ማለት ነው? እመቤታችን ወደ ቤተ መቅደስ የገባችበት የሚል ትርጉም ይሰጠናል ማለት ነው። በአታ ማርያም የሚለው ትርጉም የለው። ብዙ ኦርቶዶክሳውያን ሁሌም የሚሉት ደግሞ አለ በአትዬ፣ ልደትዬ። አሁን ይሄ ምን ማለት ነው? በአታ ማለት ቦአ ገባ ካለው ግስ የወጣ ሲሆን በአት ማለት መግባት ማለት ነው። እና ባትዬ የምትሉ ሰዎች መግባትዬ እያላችሁ እንደሆነ ታውቃላችሁ። የማን መግባት? ትርጉም የለውም ማለት ነው። ልደትዬ የምትሉ ሰዎች ደግሞ ወለደ ካለው ግስ የወጣ ሲሆን ልደት ማለት መወለድ ማለት ነው። ልደትዬ ስትሉ መወለድዬ እያላችሁ ነው። የማን መወለድ? የለውም ትርጉም። ብዙ በልምድ የምንላቸው ነገሮች አሉ ማለት ነው። ግን አባቶቻችን ያላስተማሩት በመጻሕፍትም የማናገኛቸው ማለት ግን ትውልዱ የተለማመዳቸው ይኸው ደግሞ በመዝሙር መጡልን ማለት ነው። እና እንደነዚህ አይነት ነገሮችን ማስወገድ አለብን። በነገራችን ላይ አሁን በየአውደ ምሕረቱ አይታችሁ ከሆነ በደንብ የሚያዘልል ስሜት ያለው የሚያንጫጫ የሚያስፈነጥዝ ዘማሪ ካልሆነ በስተቀር ቀስ ብሎ ረጋ ብሎ እግዚአብሔርን የሚያመሰግን ምዕመናንን ወደ ንስሐ የሚጠራ መዝሙር የሚዘምር ዘማሪ አይፈለግም። በደንብ በቃ የሚያስጨፍር የሚያዘልል፣ ይሄ በቤተ ክርስቲያናችን እየተለመደ መጥቷል ማለት ነው። ይሄ መወገድ አለበት። በአታ ማርያም እናቴ ትርጉም የሌለው መዝሙር አዘምሩ እያልኳችሁ ነው። እስኪ ለወደፊት ዘማሪ እሆናለሁ ብላችሁ ያሰባችሁ ሰዎች ልጠቁማችሁ። እነ ኪነ ጥበብ ወልደ ቂርቆስን አዳምጧቸው እስቲ። ማምላክን ከያሬድ ከቅዱስ ያሬድ ከድጎው ከጾመ ድጎው እኮ አይተናነስም።
እመቤቴን ነው የምላችሁ። እነሱን አዳምጡ። መዝሙር ሲዘመር መጽሐፍ ቅዱሳዊ መሆን ስላለበት ማለት ነው። እንደው ዝም ብሎ የሚያዘልል መሆን ስለሌለበት እና ዘማሪውን እየነቀፍኩ አይደለም። ይህን መዝሙር ብዙ ሰዎች ሲዘምሩ ሰምቻለሁና ልክ አይደለም ለማለት ያህል ነው። ኦርቶዶክሳውያን የማይመለከታችሁን ነገር አትዩ፣ የማይቀድሳችሁ ነገር ጋር አትተባበሩ። ለመነኮሳት የሚጠቀስ ጥቅስ አለ። የተስማ ድምፀ ወይትራይ ገጽ፣ ድምጿን አትስማ መልኳንም አታይ። ለቅድስና ማያበቃ ትሩፋት ማያሰራ እግዚአብሔርን የሚያስረሳ አትዩ፣ አትስሙ፣ ዲሊት አድርጉት። ኃጢአት ነው የሚያለማምዱን። መርጣችሁ ዕውቀት የሚሰጥ መንፈሳዊነትን የሚያበረታታ ስጋዊነት ይልቅ መንፈሳዊነትን ምድርንም ቀለል የሚያደርግ ቴክኖሎጂ ዋናው ዓላማ እሱ ነው። እግዚአብሔር የለም ባይ አድርገውታል እኮ ትውልዱን። ምስራቅ አውሮፓ 49% እግዚአብሔር የለም ባይ የሆነው በእነዚህ ጫናዎች ነው። ሱስና በሽታ ነው የሚሆነው ይሄ ቴክኖሎጂ እኮ። አብዛኛው ሰው አሁን እኮ እዚህ አሁን ቁጭ ብለ እንደ ጉባኤም ላይ ስብከት ሰብኮ ሲወርድ መቅደስ ውስጥም አንዳንዴ ደፋሮች በቃ ሰው ሰላም ዋልክ እንዴት መነጋገር እንኳን ቀርቷል እኮ። እቤት ሚስት እንደዚህ እንደማይኖር ተስፋ አደርጋለሁ። ተከታታይ የቱርክ ፊልሞችን ሚስት ለብቻዋ ታያለች፣ አባት ደግሞ ለብቻው። በኢሳትን እስኪ ክፈችልኝ ደግሞ አትዩ ያልኩ ባታዩ ጥሩ ነው። ካያችሁ መርጣችሁ እንደው ደህና ነገር ይሄ ማናደድ ማያበሳጭ ተስፋ ማያስቆርጥ እንደዚህ አይነት ነገር እንጂ ምንድነው አይምሯችሁን ስትረስ ውስጥ እኮ የገባ ነው እኮ። ለዚህ ነው ይልቅ ጸሎት ጸልዩ። ልጅ ደግሞ ጌም ይዞ ይጫወታል። ታዲያ መቼ ነው የሚተዋወቁት እነዚህ ባልና ሚስት? ይነጋገራሉ ቤት ውስጥ። እዛ አሜሪካን እንዳለው እኮ ሊሆን ነው። አንድ ወዳጃችን እኔና ሚስት የምንገናኘው አለ ኮሪደር ላይ ነው አለ። እሷ ሰርታ ስትገባ እኔ ለስራ ስወጣ ሃይ እንባባላለን አለ ኮሪደር ላይ። አባት ኢሳት ላይ ወይ መረጃ ቲዩብ ላይ፣ እናት ቱርክ ላይ፣ ቤቢ ጌም ላይ። እነዚህ ልጆች አሁን ወደፊት ቤተሰብ ይሆናል፣ ይተዋወቃል። ሚስታውን ትቶ ይሄ ባሌ ጥርሱ እንደዚህ ነበር እንዴ አትልም ከረምረም ብላ። በልኩ በሽታ ወጣቶች ሶስ ሆኖብናል። ቁጭ ብለን እሱን እየበላን እሱን እየጠጣን እሱን መተኛት ሁሉ እንቅልፍ ያጣ ህዝብ ሁሉ እንኳን ቻት ያረግኛ። ቅዳሴ እየተቀደሰ ከኋላ ሄድና ማታ ያልጨረሰውን ቻት ያረጋል። ጸበል ለመጠጣት እንኳን ጊዜ ያጣ እያስቀደሰ እሱ ላይ እየተሰበከ እሱ ላይ ተር ያረጋል። እኔ ፌስቡክ ተር ምንም መረጋጋት እንዲያጣ ቀልቡን እንዲነሳው በዚህ እንዲወጣ ከዛስ ወሬኛ እንዲሆን ይቅርታ ለቋንቋዬ ወይ ይው በአንድ ስልክ ጥሪ በአንድ የትዊተር ስንት ሰው እንደሞተብን አታውቁም? እዚህ ምድር ላይ አታውቁም? ተጠቂዎች አይደለን ሁላችን? ቡድንተኝነትን፣ ዘረኝነትን፣ መጠላላትን፣ መገፋፋትን ይሄን አቅብም የሚመራው የለው፣ የሚቆጣጠረው የለው፣ ሳንሱር የሚያደርገው የለው። የጥላቻ ዘመቻ የሚደረግበት ይሄንን ተውት። የሚጠቅም ነገር ብቻ የሚያንጽ ብቻ። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሐሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ።